የአብርሃሙ ሥላሴ ይባላል ወይ ለመሆኑ ሲባል በእርግጥም የአብርሃሙ የሙሴው ሥላሴ፣ የአብርሃሙ ሥላሴ፣ የኤልያስ ሥላሴ ምናምን የሚባል ነገር የለም። የተለመደም አይደለም። እንደዚህ አይነት ጽሑፍም የለም። እንደዚህ አይነት ዘይቤም አገላለጽም ምስጢራዊ ትምህርትም ቢሆን የለም። ራሱ እግዚአብሔር ግን ራሱ እግዚአብሔር ባለው በማንነቱ ማለት ነው። እግዚአብሔር ስንል ያው ይታወቃል። አዲስ ኪዳን ላይ ሆነን ወደ ብሉይ ኪዳን ስንመልሰው እቤ በእንተ እግዚአብሔር በምልበት ጊዜ እቤ በእንተ አብ ወወልድ ወመንፈስ ቅዱስ የሚል የአዲስ ኪዳን ትምህርት አለ። ግን አሁን ብሉይ ኪዳን ላይ ነው ያለነው። ስለዚህ እዛ ጋር ራሱ እግዚአብሔር በብሉይ ኪዳን ሲያስተዋውቅ የአብርሃም የአብርሃም የይስሐቅ የያዕቆብ አምላክ ነኝ ብሎ ራሱን አስተዋውቀዋል። የአብርሃም የነዚህን አባቶች አምላክ መሆኑን ራሱን አስተዋውቋል። ግን የአብርሃሙ ሥላሴ የእንትና ሥላሴ የሚባል ትምህርት ግን አልነበረም፣ የለምም፣ የተለመደም አይደለም። ስለዚህ ባለፈው ሳምንት አይተነው ነበረ። በብሉይ ኪዳን ዘመን ትምህርተ ሥላሴ አለ። ነገር ግን ለተጻፈላቸው መጽሐፉ ተደራሽ የሚያደርጋቸውን እስራኤልን ስንመለከት ሥላሴን ያውቁ ነበረ ወይ? ስለ ሥላሴ የተማሩትና የሚያውቁት ነገር ነበረ ወይ ብንል አልነበረም። ኤል ለአንድ ነው፣ ኤሎሂም ደግሞ ለብዙ መሆኑን እናውቃለን። ኤሎሂም የሚሉ ጽሑፎች አሉ። ኤል የሚል ደግሞ እንደዚሁ። ይሄ በረሺት የመጀመሪያ ዘፍጥረት ላይም ኤሎሂም ብሎ ነው የሚሄደው። ያ ኤሎሂም ሲል ታዲያ ለእስራኤላውያኑ የእግዚአብሔርን ሦስትነት ያሳያል ወይ ቢባል አይደለም። ስለዚህም የአዲስ ኪዳን ላይ ያሉ ሊቃውንትም ምን ብለዋል? ወአልቦ ዘአእመሮሙ ለስሉስ ቅዱስ እምቅድመ ሥጋዌሁ ለወልድ ወአልቦ ዘአእመሮሙ ለስሉስ ቅዱስ እምቅድመ ሥጋዌሁ ለወልድ እምቅድመ ተሰግቦቱም ለወልድ ይለዋል። ወልድ በሥጋ ከመገለጡ በፊት ወአልቦ ዘአእመሮሙ ለስሉስ ቅዱስ ስሉስ ቅዱስን የሚያውቃቸው የለም ማለት ነው። ስሉስ ቅዱስን የሚያውቃቸው አልነበረም። ይሄ ባለፈው ሳምንት በደንብ አይተነዋል። በጣም ስለ ሥላሴ የተጻፉ ከዘፍጥረት 1:26 ዘፍጥረት 2:18 ዘፍጥረት 3:22 ዘፍጥረት 11:7 ብለን ሄደን ሥላሴን በተመለከተ የሚናገሩ ክፍሎችን ሁሉ አንድ በአንድ አይተናቸዋል። ከዚያ እዚህ ላይ ደርሰን ዘፍጥረት የአብርሃሙ ሥላሴ በእርግጥ ሥላሴ ናቸው ወይ? እዚህ ያሉ ሦስቱ አካላት ናቸው ወይ? አብ ወልድ መንፈስ ቅዱስ ናቸው ወይ እዚህ ክፍል የተገለጹ ወይም ደግሞ ለአብርሃም የተገለጹለት ብለን ስንል እንዳልሆነ በደንብ አድርገን ሁላችንም የተስማማንበት ይመስለኛል። እንግዲህ ወደ 19 ምዕራፍ 19 ላይ የምንሄድበት መንገድ አለ። የአብርሃሙ ሥላሴ የሚለው ነገር ክፍሉ ላይ ያለው ግን ዘፍጥረት 18 ነው። ባለፈው ያየ ነው ዘፍጥረት 18 ነው። ክብር ሁሉ ለኢየሱስ ይሁን። ስለዚህ በዚያ ክፍልም ቢሆን ሰዎቹ እያለ እዚያው ላይ እንዳየነው ባለፈው በዝርዝር ወደ 19 ይገባለው። ምዕራፍ 18 ቁጥር 1 ላይ በቀትርም ጊዜ እርሱ በድንኳኑ ደጃፍ ተቀምጦ ሳለ እግዚአብሔር በመምሬ በዕፀ መምሬ ማለት ነው። ዕፀ መምሬ ይባላል። የመምሬ የሚባል ዛፍ እንደማለት ነው ግዕዙ። ዕፀ መምሬ በዚሁ ዓይኑን አነሳና እነሆ 3 ሰዎች በፊቱ ቆመው አየ። 3 ሰዎች በፊቱ ቆመው አየ። በእርግጥ 3 ሰዎች ናቸው ወይ? ባለፈውም በደንብ እናይ ነበረ። ከዚህ ሰዎቹ ከሚለው ጋር ተነስተን የእግዚአብሔር ስም የምናገኘው ታስታውሳላችሁ የነበራችሁ 13 ላይ ነው። ቁጥር 13 ላይ ነው። እግዚአብሔርም አብርሃምን አለው የሚል የምናገኘው። ከዚያም በኋላ ባለው ደግሞ ቁጥር 16 ላይ ሰዎችም ከዚያ ተነስተው ወደ ሰዶም አቀኑ ይልና እነዚሁ ሰዎች ከአብርሃም ቤት የገቡ ሰዎች
አብርሃም ቤት የገቡ ሰዎችም ከዚያ ተነስተው ወደ ሰዶም አቀኑ። አብርሃምም ሊሸኛቸው አብሯቸው ሄደ። ምኖቹ ሰዎቹን ሊሸኛቸው ሄደ፣ አብሯቸው ወጣ። እቤቱ የገቡ እቤቱ የበሉ የጠጡ እነዚያን ሰዎች ሊሸኛቸው ምን አላለ? ወጣ። ከዛስ ሰዎቹም ቁጥር 22 ላይ ስንሄድ ታስታውሳላችሁ፣ ብንየም ነበረ። ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሰዶም ሄዱ። እዚህኛው ፊታቸውን ወደ ሰዶም አቀኑ። ከዛስ እዚህ ጋር ደግሞ ቁጥር 22 ወደ ሰዶም ሄዱ። እነዚሁ ወደ ሰዶም ሄዱ ያላቸውን ዘፍጥረት ምዕራፍ 19 ቁጥር 1 ላይ ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ። አያችሁ፣ ቁጥር 22 ወደ ሰዶም ሄዱ አለ። ጉዞ ላይ ናቸው፣ ሄዱ። ምዕራፍ 19 ስንገባ ግን ምን አለን? በመሸ ጊዜ ወደ ሰዶም ገቡ። ምኖች ናቸው? ሁለቱም መላእክት ይላል፣ ሰዎችም ይላል። እነዚሁ መላእክት ደጋግሞ እዚህ ብቻ ነው መላእክት የሚላቸው፣ እዚህ ብቻ ነው መላእክት የሚላቸው። ምናልባት ሌላ ጋር አንድ ጥቅስ ያለ ይመስለኛል። ቁጥር 14 ላይ አንድ ጥቅስ አለ። ከዛ ውጭ ግን ሰዎቹም ነው የሚለው። ማንን? መላእክትን። ቁጥር 1 ላይ የተጠቀሱትን ለምሳሌ ቁጥር 5 ላይ ሎጥንም ጠርተው እንዲህ አሉት፣ የአገሩ ሰዎች በዚህ ሌሊት ወደ ቤት የገቡ ሰዎች ወዴት ናቸው አሉ። ወደ ቤት የገቡ መላእክት አይደለም ያሉ፣ ወደ ቤት የገቡ ሰዎች። ከዛ ቁጥር 8 ላይ እሱ ሲመልስላቸው በእነዚህ ሰዎች ብቻ ምንም አታድርጉ፣ በእነዚህ ሰዎች ላይ አታድርጉ፣ ክፉ ነገር አታድርጉ። ታውቁታላችሁ እንግዲህ ሰዶማውያን ናቸው ሰዎቹ። ስለዚህ የፈለጉትም ያንን ማድረግ ስለሆነ እነዚህ ቤት የገቡ እንግዶችን አውጣልን ብለው መናገራቸው ነበረ። ግን ምን አላቸው? ሰዎቹ ነው የሚላቸው። ቁጥር 10 ላይም ሁለቱም መላእክት ያላቸውን ሁለቱም ሰዎች የሚላቸው እነዚያው መላእክትን ነው ሰዎች የሚላቸው። ስለዚህ በዘፍጥረት 18 ላይም 3 ሰዎች አየ የተባለ ከነዛ ከ3ቱ ሁለቱ ምኖች ናቸው? ሁለቱም መላእክት ብሎ በምዕላድ የሚል ተጠቅሞ ምዕላድ እንትናም እንደሚባል እንትናና እንትና እንትን ሄዱ ቢባል እንትናም ይባላል። ይሄ ምዕላድ ነው። የምዕላድ አገባብ ነው ያለው። ሁለቱም መላእክት ሲል በዚህ በእንግሊዘኛው ምናልባት ዘ የሚጠቀም አርቲክሉ ላይ ዘ የሚጠቀምበት ለታወቀ ነገር ከዚህ በፊት ለተነገረላቸው ሰዎች በሚሆንበት ጊዜ ዘ እንደሚጠቀም ታውቃላችሁ። እዚህ ጋር አማርኛ ደግሞ ምን ይጠቀማል? እዚህ ምዕላድ ይባላል እና ስለዚህ ሁለቱም ያላቸው ሰዎቹም የሚላቸው ለአብርሃም የተገለጡለት ይኸው ሁለቱ መላእክት ናቸው። ከማን ጋር? ከእግዚአብሔር ጋር። ቁጥር 22 ላይ ሰዎቹም ከዚያ ፊታቸውን አቀኑ፣ ወደ ሶዶም ሄዱ ካለ በኋላ አብርሃም ግን በእግዚአብሔር ፊት ገና ቆሞ ነበረ። እግዚአብሔር ከአብርሃም ጋር አለ። ሁለቱ መላእክት ግን ወደ ሰዶም ሄዱ፣ ወደ ሰዶም አቀኑ፣ ወደ ሰዶም ከዛ ከታች ገቡ አለ። ስለዚህ ምዕራፍ 19 ላይ ያሉት እንደ ስላሴ የተቆጠሩ ሰዎች የስላሴ አካላት ሳይሆኑ ሁለት መላእክትና አንድ እግዚአብሔር ብቻ ናቸው። አንድ እግዚአብሔር ከሁለት መላእክት ጋር የተገለጠ መሆኑን ነው የሚያሳየን። ምናልባት
ጌቶቼ እንደዚህ አይነት ነገር ተጠቅመዋልና ለእግዚአብሔር ሊሆን ይገባዋል የሚሉ ሰዎች ሊኖሩ ይችላሉ። ምክንያቱስ ምናልባት ምዕራፍ 18 ቁጥር 5 ላይ ምን ይላል? ቁራሽ እንጀራ ላምጣላችሁ፣ ልባችሁንም ደግፉ፣ ከዚያም በኋላ ትሄዳላችሁ። ስለዚህ ወደ ባሪያችሁ መጥታችኋልና። ወደ ባሪያችሁ የሚለው ሰው የመላእክት ባሪያ አይደለም። መላእክት ቢሆኑ ኖሮ ሁለቱ መላእክት ቢሆኑ ኖሮ አንድ እግዚአብሔርና ሁለቱ መላእክት ቢሆኑ ኖሮ ሰው የእግዚአብሔር ባሪያ እንጂ የሰው የመላእክት ባሪያ አይደለምና ወደ ባሪያችሁ ማለት ባልተገባው ነበረ ብለው የሚከራከሩ ወገኖች አሉ። ይሄ ክርክር ውድቅ የሚሆነው ምኑ ጋ ነው? ዘፍጥረት 19 ቁጥር 18 ላይ ሎጥም አላቸው፣ ጌቶቼ ሆይ እንዲህስ አይሁን፣ እነሆ ባሪያህ በፊት ሞገስን አግኝቶአል፣ ነፍሴን ለማዳን ያደረክልኝን ብሎ ደግሞ ይናገራል። ባሪያ ጌቶቼ ይላቸዋል። ጌታ ማን ነው? እግዚአብሔር አይደል? እነዚሁ ሁለቱ መላእክትንም ጌቶቼ ማለቱ ከእግዚአብሔር ጋር የሚያያዝ ነገር አይደለም። ይልቁስ አንድ ነገር የሚሉ ሰዎች አሉ። እዚህ ዘፍጥረት ምዕራፍ በዚሁ ክፍል ላይ ጨርሻለሁ። ቁጥር 24 ላይ ከቁጥር 23 ጀምሮ ላንብብላችሁ። ዘፍጥረት 19 ቁጥር 23 ሎጥ ወደ ዞዓር በገባ ጊዜ ፀሐይ በምድር ላይ ወጣች፣ እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከሰማይ እሳትና ዲን አዘነበ። ማን? እግዚአብሔርም ከእግዚአብሔር ዘንድ የሚለው ቃል አንዱ እግዚአብሔር ከሌላኛው እግዚአብሔር እሳት ተቀብሎ እንዳዘነበ አድርገው የሚያስቡ ሰዎች አሉ። እንግዲህ የሎጥ ሥላሴ ደግሞ ሊሉን ነው ማለት ነው። የሎጥ ሥላሴ የለም። ግን መጽሐፉ ምን አለ? እግዚአብሔርም በሰዶምና በገሞራ ላይ ከእግዚአብሔር ዘንድ ከእግዚአብሔር ዘንድ አንዱ እግዚአብሔር ከሌላኛው እግዚአብሔር ማለቱ ነው ወይ ቢባል ኖ፣ አይደለም። እንደዚህ አይነት ነገር የለም። ዘይቤ እንዲህ ያሉ ዘይቤዎች አሉ ይባላል። ይሄ እንደዚህ አይነት አባባሎች ሞልተዋል። መጽሐፍ ቅዱሳዊ የሆነ ዘይቤ ነው፣ እንግዳ አይደለም። ሊከብደን አይገባም። እግዚአብሔርም ከእግዚአብሔር ዘንድ እሳትን አዘነበ ሲባል አንዱ እግዚአብሔር ከሌላኛው እግዚአብሔር እያለ እንዳይደለ፣ ወይም ደግሞ እግዚአብሔር አብ ከእግዚአብሔር ወልድ ተቀብሎ ወይም ደግሞ እግዚአብሔር ወልድ ከእግዚአብሔር አብ ተቀብሎ አንድ ነገር አደረገ አይባልም። ምክንያቱስ አሁንም እነግራቸዋለሁ። አሁንም ዋልቦ ዘአእምሮ ብሎ ስሉስ ቅዱስ ማንም ቢሆን አላወቃቸውም። ሙሴ ምናልባት ለእኛ እንደገባን ዘፍጥረት 1:26 ላይ ንግበር ሰብአ በአርአያነ ወበአምሳሊነ፣ ሰውን በመልካችን እንደ ምሳሌአችን ብሎ ተናግረዋል ሙሴ። በእርግጥ ግን ሙሴ ስለ ሥላሴ ገብቶት ነው ወይ? በእርግጥ ግን ሙሴ አብ ወልድ መንፈስ ቅዱስ መሆናቸውን አውቆ ነው ወይ ይህን የተናገረው ቢባል አይደለም። መንፈስ ቅዱስ ባወቀው አናገረው እንጂ ሙሴ በተለየ እውቀት በተለየ መንገድ እንደዚህ አይነት እውቀት አልነበረውም። ጠቅላላ የብሉይ ኪዳን ሕዝብ መጽሐፉ ተደራሽ የሚያደርጋቸው እስራኤላውያን፣ ይኸው ሰላምዬ ማለች፣ በደንብ ዕብራይስጡን ታውቋለች። በዚያ ላይ ሁሉ ተነጋግረን ነበረ ባለፈው። ምንም ሥላሴን በሚመለከቱ ብዙ ክፍሎች አሉ። ኢየሱስን በተመለከቱ ብዙ ክፍሎች አሉ። ከመሲህነቱ ጋር ተያይዞ
ከመሲህነቱ ጋር ተያይዞ ብዙ የሆኑ ክፍሎች አሉ። ግን እነዚያ እኛንን አዲስ ኪዳን ላይ ቆመን ብሉይ ኪዳን ሄደን ስለ መሲሁ መሆኑን ምን ያደረግነው የተረጎምነው ይኸው መሲህ መሆኑን። ክብር ለኢየሱስ ይሁን። ስለ መሲሐዊ ትንቢቶች አሉ፣ መሲሐዊ ትንቢቶች። እግዚአብሔር ግን ሦስት ነው ብለው አያምኑም። ሦስት አካላት ያሉት ስሉስ ቅዱስ ነው ብለው አይቀበሉም። ወይም ቅድስት ሥላሴ ብለው አይቀበሉም። ማን? እስራኤሎቹ። ይኸው ሰላም አለች ምስክር የለም። ቅድስት ሥላሴ ቅድስት ሥላሴ ማለት አንዳንድ ሰዎች በሴት አንቀጽ ይመስላቸዋል። አንዳንድ ሰዎች ቅድስት ሥላሴ በሴት እንደጠራቸው በሴት ጾታ እንደጠራቸው አድርገው ያስባሉ። አይደለም፣ በሴት ጾታ አይደለም። ቅድስት ሥላሴ የሚለው ቃል ጾታ የለውም። ቅድስት ለሥላሴ ነው። ቅድስት የሚቀጸለው ቅጽልነቱ ለማን ነው? ለሦስትነቱ። ቅድስት ሥላሴ ማለት የተቀደሰች ሦስትነት ማለት ነው እንጂ ሥላሴን በሴት አንቀጽ እየጠራቸው አይደለም። ቅድስት ሥላሴ ማለት ምን ማለት ነው? የተቀደሰች ሦስትነት። አያችሁ? ቅድስት ሥላሴ የተቀደሰች ሦስትነት፣ የተለየች ሦስትነት ማለት ነው። ምክንያቱ ሦስት ሲባል አንድ ስለሚሆን፣ አንድ ሲባል ሦስት ስለሚሆን ቅድስት ይባላል። ይሄ የተቀደሰች ሦስትነታቸው የአብ የወልድ የመንፈስ ቅዱስ ሦስትነት የተቀደሰ ማለት ልዩ የሆነ በሰው ዘንድ የማይቆጠር። ሦስት ሰዎች ካሉ ሦስት ብቻ ናቸው፣ አንድ መሆን አይችሉም። እግዚአብሔር ግን አንድ ሲሉት ሦስት ሲሉት ደግሞ አንድ ስለሚሆን ስለዚህ ቅድስት ሥላሴ አሰኝቶታል። ስለዚህ ምንድነው አሁን ዘይቤው? እዚህ ጋር እንደነገርኳችሁ እዚህ ዘፍጥረት እግዚአብሔርም ከእግዚአብሔር ዘንድ የሚለው የተለመደ ዘይቤ መሆኑን መግለጽ እፈልጋለሁ። አንድ ጥቅስ ላንብብና ልጨርስ። ምናልባት ዘጸአት 31:3 ጋር እስኪ እንሂድ። ዘጸአት ምዕራፍ 31 ቁጥር 3 ላይ ከአንድ ጀምሬ ነው የማነበው ለእናንተ በደንብ ግልጽ እንዲሆንላችሁ። ዘዳግም ላይም አለ፣ በሌላ ቦታም አለ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ማን? እግዚአብሔር። ምን አለው? ከይሁዳ ነገድ የሚሆን የሆነ የሆር የልጅ ልጅ የኡሪ ልጅ ባስልኤልን በስሙ ጠርቼዋለሁ። በሥራ ሁሉ ብልሃት፣ በጥበብም በማስተዋልም በእውቀትም የእግዚአብሔርን መንፈስ ሞላሁበት። ማን ነው ያለው? እግዚአብሔር። እግዚአብሔር ራሱ ምን አለ? የእግዚአብሔርን መንፈስ ሞላሁበት። የእኔ መንፈስ ሞላሁበት ተገቢ ዘይቤ ነበረ። ለእኛም የሚገባን ከሆነ ለእኛ በሚገባን ዘይቤ ሊሆን የሚገባው እንዴት ነበረ ማለት ነው? መንፈሴን ሞላሁበት። ግን ምን አለ እግዚአብሔር ራሱ? ምን አለ? የእግዚአብሔርን መንፈስ ሞላሁበት። አሁን እግዚአብሔር ከሌላ እግዚአብሔር የሆነ መንፈስ ተቀብሎ መሙላቱን አይደለም ያሳየና ዘዳግም ላይም በጣም ልዩ ልዩ እንትኖች አሉ። ስለዚህ ይሄ ክፍል አንዳንዶቹ እንዲያውም ሊያሳፍሩ ፈልገው ገብተው ነበረ። እነ ስማቸውን ባልጠቅስ ደስ ይለኛል። ዘፍጥረት 19:24 እስኪ በሉልኝ አሉ። የዛን ጊዜ ወጥተው ሄድ እስኪ በሏት እስኪ እሷን ንገሩኝ ብለው እንትን ብለውን ነበረ። የሚያሳፍሩ መስሏቸው ነው። ግን እግዚአብሔር ይመስገን፣ ደግሞ እግዚአብሔር ይመስገን አውቀነዋል። የእግዚአብሔር መንፈስ ደግሞ አብርሆትን ይሰጣል። የመማር የእንትን ጉዳይ አይደለም። አብርሆት ከራሱ ከባለቤቱ የሚገኝ ነው።
አብርሆት ከመንፈስ ቅዱስ ነው። ዝም ብሎ ተራ ምንባብ አይደለም። መጽሐፍ ቅዱስ ማለት በመንፈስ ቅዱስ የምንረዳው ሕያው እውነት ነው። እንደ ሌላ ዝም ፊክሽን አይደለም። እንዲሁ ስናነበው እንኳ እንደዚሁ ጸልየን እናነበዋለን። ምክንያቱ ፊክሽን አይደለም፣ በመንፈስ ቅዱስ የተጻፈ ነው። በመንፈስ ቅዱስ ደግሞ ይተረጎማል። ከመንፈስ ቅዱስ በሆነ ነው የሚተረጎመው፣ ዝም ብሎ አይደለም። የሰማነውን በእዝነ ልቦናችን ያሳድርብን። ስለዚህ በአብርሃሙ ሥላሴ ላይ ባለፈው በደንብ ደክመንበት በደንብ አይተነዋል። እግዚአብሔር ይመስገን። ያላያችሁት ሰዎች ዛሬም እነ ወንድም ሰሙም መጥተዋል። ሌላ ያልነበረ ማን ነው? ሶልም አልነበረም። ሶልና ሰሙ ናቸው ያልነበሩ። እነሱም ደግሞ በዚህ ነገር ላይ የሚሉት ነገር ይኖራል። ግን እውነታው ግን ይሄ ነው። እውነታው ግን ለአብርሃም ሥላሴ ተገልጠውለታል የሚባለው ነገር በፍጹም መጽሐፍ ቅዱሳዊ መሰረት የለውም። ይሄ እውነት ቢሆን ኖሮ ቤተ ክርስቲያኗ አብርሃም ላይ ተገልጧል ብላ ምንም እንኳ ሐምሌ ላይ የሥላሴ በዓል አብርሃም ላይ የገቡበት ብላ ብታከብርም ቅሉ ግን ደግሞ መጽሐፍተ ሊቃውንቱ ምንድን ነው የሚለው? ወአልቦ ዘአእመሮሙ ለስሉስ ቅዱስ እምቅድመ ሥጋዌሁ ለወልድ። ወልድ ሰው ከመሆን በፊት ሥላሴን ያወቃቸው የለም ብላ ደግሞ የደመደመችው ነገር አለና ከዚያ ጋር መላተም ይሆናል። ከዚያ ጋር መጋጨት ይሆናል። አንዱን መጣል ሌላውን ማንጠልጠል ነው የተሻለም የሆነው እንጂ ሁለቱን ይዞ መሄድ አይሆንም ማለት ነው። ተባረኩልኝ። ማይክ ፍሪ